እንኳን ደህና መጣችሁ። ዛሬ የምንጀምረው በአንድ በጣም ትልቅ እና አእምሮን በሚፈትን ጥያቄ ነው። የትኛው ጥያቄ ነው? ሪክ ዋረን The Purpose Driven Life በተሰኘው መጽሐፉ ላይ የሚያነሳው ነው። በሰማይ ስላሰብክልኝ እና ስላከፋፈልክኝ እዚህ ደርሻለሁ ብሎ የሚያመሰግን ሰው ይኖር ይሆን? ኦ ይሄ በጣም ከባድ ጥያቄ ነው። እውነት ለመናገር በጣም ብዙ ሰዎች ይሄንን ሲሰሙ ወዲያውኑ እኔ ምን ማካፍለው ነገር አለኝ ወይም ደግሞ እኔ ማንኝና ነው ብሎ ሊያስቡ ይችላሉ። በትክክል እና የዛሬው ዳሰሳችን ዓላማው ይሄው ነው። ዋረን በዚህ መጽሐፍ በተለይ በ37ኛው ቀን ላይ የሕይወት መልእክትን አካፈል በሚለው ርዕስ ስር አንድ ተራ ሰው ለዚህ ትልቅ ጥያቄ መልስ እንዲኖረው የሚያስችል ተግባራዊ ማዕቀፍ ያቀርባል። ይህንን የሕይወት መልእክት ብሎ የሚጠራውን ጽንሰ ሐሳብ ዛሬ ምን ፈታፍተው። እና ዋናው ነጥብ እያንዳንዱ ሰው የራሱ የሆነ ልዩ መልእክት አለው የሚለው ነው። ይሄ ስለ ስብከት ወይም መድረክ ላይ ወጥቶ ስለ ልናገር አይደለም። ልክ ነው። በጣም ግላዊ በሆነ ደረጃ የአንድ ሰው የሕይወት ታሪክ በራሱ ኃይለኛ መገናኛ መሳሪያ እንዴት ሊሆን እንደሚችል ነው የሚያሳየው። እሺ እንግዲያውስ ወደ ዋናው ሐሳብ እንግባ። ዋረን እያንዳንዱ አማኝ የእግዚአብሔር መልእክተኛ ነው ይላል። እንዲያውም እኛ ተሰሎንቄን ይጠቅስና እናንተ ራሳችሁ መልእክቱ ናችሁ ይላል። በጣም ትልቅ ቃል ነው። ይሄ ማለት እኮ እምነትን መቀበል በራሱ አንድን ሰው መልእክተኛ ያደርገዋል ማለት ነው። ከግል እምነትነት ወደ ህዝባዊ ኃላፊነትነት የሚደረግ ሽግግር ይመስላል። በትክክል ዋረን የሚያስቀምጠው ሐሳብ ይህን ነው። እምነት ዝም ብሎ የግል ጉዳይ ሆኖ አይቀርም እና ወዲያውኑ የማካፈል ኃላፊነትንም ያካትላል ይላል። ለማካፈለው ምንም ነገር የለኝም የሚለውን ስሜት ለመስበርም ይመስለኛል ይህን የሕይወት መልእክት የተባለውን ነገር በአራት ግልጽ ክፍሎች ከፋፍሎም ያቀርበው። ይሄ በጣም ጥሩ ነት ብሎ ዝም ብሎ ሂድና ተናገር ከማለት ሊቅ እነሆ ልትናገር የምትችላቸው ነገሮች ብሎ መዋቅር ይሰጣል። ልክ እንደዛ። ይህ መዋቅር በጣም አስፈላጊ ይመስለኛል። ታዲያ እነዚህ አራት ክፍሎች ምንድን ናቸው? እሺ፣ አራቱ ክፍሎች እርስ በርስ የተያያዙ ናቸው። አንደኛው እንግዲህ ምስክርነት ነው። ይህም ከኢየሱስ ጋር ግንኙነት እንዴት እንደተጀመረ የሚገልጽ የግል ታሪክ ነው። የግል ታሪክ? አዎ። ሁለተኛው የሕይወት ትምህርቶች። ይሄ ደግሞ ከስኬትም ከውድቀትም ከተማርናቸው ወሳኝ ትምህርቶች ጋር የተያያዘ ነው። ሦስተኛው እግዚአብሔር በልብ ያስቀመጣቸው ጉዳዮች፣ በእንግሊዝኛው godly passions የሚላቸው። passions። እና አራተኛው ደግሞ የሁሉም ነገር እምብርት የሆነው ምስራቹ ወይም ወንጌል ነው። ዋረን የሚጠቀመው ምሳሌ በጣም ኃይለኛ ነው። በፍርድ ቤት ውስጥ እንደ ምስክር መሆን እንጂ እንደ ጠበቃ መሆን አይደለም ይላል። ይህንን ልዩነት እስቲ ትንሽ እናብራራው። ለምንድን ነው ይሄ ልዩነት ወሳኝ ነው? ልዩነቱ እኮ ነው፣ ስነ ልቦናዊ ነው። ጠበቃ የማሳመን የማረጋገጥና የመከራከር ግዴታ አለበት። ሸክሙ በሱ ላይ ነው። በትክክል ሸክሙ በጠበቃው ላይ ነው። ምስክር ግን በቃ ያየውን ወይም የደረሰበትን ነገር ነው የሚናገረው። እውነቱን መናገር እንጂ ሌላውን የማሳመን ኃላፊነት የለበትም። በእውነት እና ዋረን እናንተ ምስክሮቼ ትሆናላችሁ ነው የተባለው እንጂ ጠበቆቼ ትሆናላችሁ አይደለም ይላል። ይሄ ከትከሻው ትልቅ ሸክም ያወርዳል። ይሄ በጣም ትልቅ እፎይታ የሚሰጥ ሐሳብ ነው። ምክንያቱም ብዙ ሰው ክርክር ይፈራል። በጣም ነገር ግን የራስን ታሪክ ማንም ሊከራከርበት አይችልም። የአእምሮ መከላከያዎችን ያልፋል የሚል ሐሳብም ያነሳል። ይሄ ምን ማለት ነው? ዋረን እንደሚለው አማኝ ያልሆኑ ሰዎች ፓስተሮችን ወይም መምህራንን እንደ ባለሙያ ሻጮች ሊመለከቷቸው ይችላሉ። አጀንዳ እንዳላቸው ያስባሉ። አጀንዳ እንዳላቸው ያስባሉ። ነገር ግን አንድ ተራ ሰው ከልቡ ታሪኩን ሲያካፍል እንደ ረክቶ የተጠቀመ ደንበኛ ነው የሚታየው። ታሪኮች የአእምሮ መከላከያዎችን አልፎ በቀጥታ ልብን የመንካት ኃይል አላቸው። ከመርሆች ይልቅ ታሪኮችን መስማት ይወዳሉ ማለት ነው። ለዚህም ነው ጳውሎስ ራሱ በ6 የተለያዩ አጋጣሚዎች ቅዱሳት መጻሕፍትን ከመጥቀስ ይልቅ የግል ምስክርነቱን የተጠቀመው ይላል መጽሐፉ። እሺ፣ ታዲያ ይህንን ምስክርነት ለማዘጋጀት ዋረን የሚሰጠው መዋቅር አለ። ግን አንድ ጥያቄ ላንሳ። እንዲህ ባለ 4 ክፍል መዋቅር አንድን በጣም ግላዊ ነገር ማዘጋጀት ታሪኩን ቅንነት የጎደለውና የተቀናበረ እንዲመስል ሊያደርገው አይችልም? ይህ በጣም ጥሩ ጥያቄ ነው። በቃ ዋረን ይህንን መዋቅር የሚያቀርበው እንደ ሮቦት ለመሽመደድ አይደለም፣ ሐሳብን ለማደራጀት እንዲረዳ ነው።
አሃ ያው ብዙ ጊዜ ሰዎች ታሪካቸውን ከየት ጀምሮ የት እንደሚጨርሱ ግራ ይገባቸዋል። ስለዚህ ይህ መዋቅር መነሻ ነጥብ ይሰጣል። እሺ 4ቱ ክፍሎች፣ አንደኛ ኢየሱስን ከማግኘቱ በፊት ሕይወትህ ምን ይመስል እንደነበር፣ ሁለተኛ እርሱ እንደሚያስፈልግህ እንዴት እንደተገነዘብክ፣ ሶስተኛ ሕይወትን ለእርሱ እንዴት እንደሰጠው እና አራተኛ ከዚያ በኋላ በሕይወትህ የመጣው ለውጥ። ይህ ዝርዝር ታሪክን ግልጽና አጭር ለማድረግ ይረዳል። ቅንነትን ለመቀነስ አይደለም። በትክክል ቅንነትን ለመቀነስ አይደለም። ዝግጁ መሆን ደግሞ ለመድረክ ንግግር ብቻም አይደለም፣ በቡና ላይ ለሚደረግ ወዳጃዊ ጭውውትም ይጠቅማል ይላል። ገባኝ። ስለዚህ የግል ታሪክን ማካፈል የመጀመሪያው ድልድይ ነው። ነገር ግን ታሪክ ብቻውን ትምህርት ከሌለው እንዲሁ ክስተት ሆኖ ሊቀር ይችላል። ልክ ነው። ይሄውም ወደ ሁለተኛው የመልእክቱ ክፍል የሚወስደን ይመስለኛል፣ የሕይወት ትምህርቶች። በትክክል ሽግግሩ በጣም ተፈጥሯዊ ነው። ምስክርነትህ ምን እንደተፈጠረ ይናገራል። የሕይወት ትምህርቶች ደግሞ ከዚያ ምን እንደተማርክ ይናገራሉ። እሺ ዋረን እዚህ ላይ የሚያጎላው ከሌሎች ሰዎች ተሞክሮ መማር የበለጠ ጥበብ መሆኑን ነው። ሰሎሞንን እንደ ምሳሌ ይጠቅሳል። ሰሎሞን ብዙ ስህተቶችን ሰርቷል። ነገር ግን ትምህርቶቹን በመጽሐፈ ምሳሌና መክብብ ላይ ጽፎልን አልፈዋል። የእሱን ስህተቶች መድገም አይጠበቅብንም። አዎ፣ እኛ መድገም አይጠበቅብንም። ይህ ማለት እኛም ከተሞክሯችን ያገኘናቸውን ትምህርቶች ለሌሎች ስናካፍል እነሱ ሊያጋጥማቸው ከሚችል አላስፈላጊ ችግር እንታደጋቸዋለን ማለት ነው። መጽሐፉ ላይ የተጠቀሱት ጥያቄዎች በጣም ልብ የሚነኩ ናቸው። በጣም እግዚአብሔር ከውድቀት ምን አስተማረኝ? ወይም እግዚአብሔር በመጠበቅ ውስጥ ምን አስተማረኝ ይላል። አዎ፣ ይህ የሚያሳየው ትምህርቶች ከስኬት ብቻ ሳይሆን ከስቃይና ከውድቀትም ጭምር እንደሚገኙ ነው። ብዙ ጊዜ ሰዎች ውድቀታቸውን መደበቅ ነው የሚፈልጉት። ይህ በጣም ወሳኝ ነጥብ ነው። ዋረን እነዚህን ትምህርቶች መጻፍን ያበረታታል። የመጻፍ ሂደት ዝም ብለን በስሜት ያለፍነውን ልምድ አሰላስለን ወደ ጥበብ እንድንለውጠው ይረዳናል። እውነት ነው። ልምድ ብቻውን በቂ አይደለም። በፍጹም ልምድ በራሱ ትምህርት አይደለም። የምንገመግመውና የምናሰላስለው ልምድ ነው ትምህርት የሚሆነው። ካልሆነ እስራኤላውያን በተደጋጋሚ ከታላቅ ማዳን በኋላ ወዲያውኑ ትምህርት ሳይወስዱ ወደ ቀድሞ ስህተታቸው ይመለሱ እንደነበር መጽሐፍ ቅዱስን እንደ መሳያ ያቀርባል። አሁን ወደ ሦስተኛው ክፍል እንምጣ። እግዚአብሔር በልብ ያስቀመጣቸው ጉዳዮች። ይህ ሐሳብ ከቀደሙት ትንሽ የተለየና ረቂቅ ይመስላል። አዎ፣ ትንሽ ረቂቅ ነው። አንድ ነገር ግል ፍላጎት ወይም ሆቢ ብቻ ሳይሆን መለኮታዊ ፍላጎት መሆኑን አንድ ሰው እንዴት ሊያውቅ ይችላል? ይህ በጣም አስፈላጊ ጥያቄ ነው። ዋረን እንደሚገልጸው ይህ ስሜት ዝም ብለን ልናልፈው የማንችለው እንድንናገርና የሆነ ነገር እንድናድርግ የሚገፋፋን ኃይል ነው። እግዚአብሔር የሚወዳቸውና የሚጠላቸው ነገሮች እንዳሉ ሁሉ በእኛም ልብ ውስጥ ለተወሰኑ ጉዳዮች ልዩ የሆነ ስሜትና መቆርቆር ያስቀምጣል ይላል። ልዩነቱ ምንድነው ታዲያ? ልዩነቱ ይህ ፍላጎት ከራስ ወዳድነት የጸዳና ለሌሎች ጥቅም ያተከረ መሆኑ ነው። ለምሳሌ አንድ ሰው ለእንስሳት ጥበቃ ከፍተኛ ፍላጎት ሊኖረው ይችላል። ይህ ጥሩ ነው። ነገር ግን መለኮታዊ ፍላጎት የሚሆነው ለምሳሌ ለፍትህ የተነፈጉ ሰዎች ጉዳይ እንቅልፍ ሲነሳው ወይም ወጣቶች ዓላማ አጥተው ሲባክኑ ሲያይ ውስጡ ሲቃጠል ነው። ገባኝ። መጽሐፉ ላይ የተጠቀሱት ምሳሌዎችም ይህንን ግልጽ ያደርጉታል። ለምሳሌ መከላከል የማይችሉትን መከላከል፣ ያልተወለዱ ሕፃናትን፣ ድሆችን፣ የሚሰደዱትን መርዳት ወይም ደግሞ እንደ ነጋዴዎች ወይም የዩኒቨርሲቲ ተማሪዎች ያሉ የተወሰኑ የህብረተሰብ ክፍሎችን መድረስ። በትክክል። ይህ ማለት የአንዱ ፍላጎት ከሌላው ሊበልጥ ወይም ሊያንስ አይችልም ማለት ነው። በፍጹም። ዋረን የእነዚህ ፍላጎቶች ልዩነት ላይ በጣም ያተኩራል። እግዚአብሔር የሚሠራው ሥራ ሰፊ ስለሆነ ለሁሉም ሰው የተለያየ ኃላፊነትና የልብ ፍላጎት ይሰጣል። እና የሌሎችን ፍላጎት ማቃለል የለብንም? በጭራሽ። የአንዱ ፍላጎት አዲስ አብያተ ክርስቲያናትን መትከል ሊሆን ሲችል፣ የሌላው ደግሞ የአካባቢ ጥበቃ ሊሆን ይችላል። ዋናው ነጥብ ሁሉም ሰው ተመሳሳይ ፍላጎት እንዲኖረው መጠበቅ እንደሌለብን ነው። ይህ ማቀፍ ያው የግለሰብን ዝንባሌ ከመለኮታዊ ዓላማ ጋር ነው የሚያገናኘው። በጣም አስደናቂ ነው። ስለዚህ የሕይወት መልእክታችን በግል ታሪካችን፣ በተማርናቸው ትምህርቶችና በልባችን ውስጥ በሚነድ ፍላጎት ይዋቀራል። እነዚህ ሦስቱ ወደ መጨረሻው እና አራተኛው ክፍል ያመራሉ። ምስራችሁ አዎ፣ ይህ የሕይወት መልእክት እምብርት ነው ይላል።
ከሌሎቹ ክፍሎች በምን ይለያል? ሌሎቹ ሦስቱ ክፍሎች ማለትም ምስክርነት፣ የሕይወት ትምህርቶች እና ፍላጎቶች በቃ ወደዚህ ዋና መልእክት የሚያመሩ ድልድዮች ናቸው ማለት እንችላለን። ድልድዮች? አዎ። የግል ታሪክህ የሰዎቹን ትኩረት ይስባል። ትምህርቶችህ ታማኝነትን ይፈጥራሉ። ፍላጎቶችህ ደግሞ ከልብ መሆንህን ያሳያሉ። እነዚህ ሁሉ ግን የመጨረሻው ግብ አይደሉም። ግቡ ምንድን ነው ታዲያ? ግቡ ምስራቹን ማካፈል ነው። ዋረን እንደሚለው ምስራቹ ማለት በኢየሱስ በማመን ኃጢአት ይቅር ሲባል፣ ለሕይወት ዓላማ ሲገኝ እና በሰማይ የመኖር ተስፋ ሲረጋገጥ ነው። ዋናው መልእክት እሱ ነው። ይህንን መልእክት ለማካፈል ግን ብዙ ጊዜ ሰዎች ፍርሃት ያግዳቸዋል። ውድቅ እንሆናለን፣ ሰዎች ምን ይሉናል፣ በቂ እውቀት የለኝም። እነዚህ ሁሉ ፍርሃቶች። ዋረን ይህንን ፍርሃት ስለማሸነፍ ምን ይላል? እዚህ ላይ የሚገርም ነጥብ ነው የሚያነሳው። መፍትሄው ፍርሃትን ለማስወገድ መሞከር አይደለም ይላል። ታዲያ ምንድን ነው? ይልቁንም ከፍርሃት የሚበልጥ ነገር ማግኘት ነው። ዋነኛው አንቀሳቃሽ ኃይል የክርስቶስ ፍቅር ነው ይላል። የሚጠቀመው ምሳሌ በጣም ግልጽ ነው። አንድ ወላጅ ቤቱ በእሳት ሲቃጠል ፍርሃት አይሰማውም ማለት አይደለም። እውነት ነው፣ ይፈራል፣ በጣም ይፈራል። ነገር ግን ለልጁ ያለው ፍቅር ከእሳት ፍርሃቱ ስለሚበልጥ የሚቃጠል ቤት ውስጥ ዘሎ ይገባል። ዋው! ይሄ ነው ዋናው ቁም ነገር። ስለዚህ ቁልፉ ፍርሃት አልባ መሆን ሳይሆን ፍቅራችን ከፍርሃታችን እንዲበልጥ ማድረግ ነው። በትክክል። ያካሄዱን በሙሉ ይቀይረዋል። ፈሪ አይደለሁም ብሎ ራስን ከማሳመን ይልቅ ለሰዎች ያለኝ ፍቅር እንዲያድግ መጥራት ነው። በዲዩቅ ዋረን የሚለው ይሄን ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል የሚለውን ይጠቅሳል። ስለዚህ ለሰዎች ያለን ፍቅር እንዲጨምር መጸለዩ መፍትሄ ነው ይላል። እሺ። ያ እግዚአብሔር ማይወደውን ሰው ፈጥሮ አያውቅም፣ ሁሉም ሰው ለርሱ ዋጋ አለው የሚለውን ሐሳብ ስናስታውስ እይታችን ይቀየራል። እንዲያውም ማደግ ማይፈልግ ቤተ ክርስቲያን ለዓለም ወደ ገሃነም መሄድ ትችላላችሁ ያለች ነው የሚል ጠንካራ አባባል ይጠቀማል። ይሄ በጣም ጠንካራ አባባል ነው። እሺ፣ እንግዲህ ይህን ሁሉ ስናጠቃልለው የሕይወት መልእክት አራቱን ክፍሎች ተመልክተናል። የግል ታሪካችን፣ የተማርናቸው ትምህርቶች፣ የልባችን ፍላጎቶች እና ዋናው የምስራቹ መልእክት። አዎ፣ እነዚህ አራቱ ተጣምረው አንድ ኃይለኛና ልዩ የሆነ መልእክት ይፈጠራል እና ደግሞ በመጽሐፉ መጨረሻ ላይ አምስተኛው ዓላማ ማለትም መልእክተኛ መሆን በምድር ላይ ብቻ ሊከናወን የሚችል መሆኑን ሲገልጽ ነገሩን በጣም አስቸኳይ ያደርገዋል። አዎ፣ ይህ ነጥብ በጣም ወሳኝ ነው። ሌሎቹ አራት ዓላማዎች ለምሳሌ እግዚአብሔር ማምለክ፣ የእርሱ ቤተሰብ አካል መሆን፣ እነዚህ ነገሮች በዘላለም ሕይወት ውስጥም በተሻለ ሁኔታ ይቀጥላሉ። ነገር ግን መልእክቱን ላላመኑ ሰዎች የማካፈሉት ሥራ የዚህ ምድር ብቻ ነው። ጊዜው የተገደበ ነው። ይህ ልዩ የሆነ አስቸኳይነትና አስፈላጊነት ይሰጠዋል። ስለዚህ ይህንን ውይይት ስንዘጋው ወደ መጀመሪያው ከባድ ጥያቄያችን እንመለሳለን። ዋረን ይህንን ሁሉ መዋቅር እና ማብራሪያ የሚሰጠው ያንን ጥያቄ እንድንመልስ ለመርዳት ነው። በሰማይ ሲላንቺ ሲላንተ እዚህ ደርሻለሁ የሚል ሰው ይኖር ይሆን? በትክክል። ውይይታችንን የምንዘጋው ዋረን ራሱ ባስቀመጠው እንዲያንዱ አድማጭ ይዞት እንዲሄድ በሚጋብዝ ሐሳብ ነው። እሱም ለማሰላሰል የሆን ነጥብ በሚል ያስቀመጠው ሐሳብ ነው። እሺ፣ እግዚአብሔር በእኔ በኩል ለዓለም ሊናገር የሚፈልገው ነገር አለ። ይህ ሐሳብ ራስን ትንሽ አድርጎ የማየትን ስሜት ይሰበራል። የእያንዳንዱ ሰው ታሪክ፣ ትምህርትና ፍላጎት ከንቱ እንዳልሆነ፣ ይልቁንም ትልቅ መለኮታዊ ዓላማ ያለው መሳሪያ እንደሆነ እንድንገነዘብ ያደርጋል። የሕይወት መልእክትህ የአንተ ብቻ አይደለም። በፍጹም እግዚአብሔር በአንተ በኩል ሊያስተላልፈው የሚፈልገው መልእክት ነው። ይህንም ማሰብ በቃ ሁሉንም ነገር ይቀይራል።